ያሳለፉ አብረው በደስታ ይገኛሉ። እንዲሁም ደግሞ ኪራ ጽናት የደበቀችውን ነገር እንዲሁም ሌላ ሚስት ልታጋባው እንደነበር ሀሴት ጋር ልታግባባው እንደሞከረች ሌላ ልድረው እንደነበረች ሰማ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? የቻናሌ ተከታታዮቼ ቤተሰቦቼ ማለት ነው። ሸር ላይክ እያደረጋችሁ ለምታበረታቱኝ አመሰግናለሁ። እንዲሁም ላይክ ለምታደርጉኝ እጅግ በጣም አመሰግናለሁ። ግን ቪዲዮን የሚያዩ ሰው ብዙ ነው፣ ግን ደግሞ ላይክ የለም፣ ሰብስክራይብ የለም። አድርጉኝ ለማለት ወዳለሁ። ለቤት አዲስ የሆናቸው የደወል ምልክቱን በመጫን ቤተሰብ የሆኑ ለማለት ወዳለሁ ማለት ነው። ውድ ቤተሰቦቼ እንግዲህ ዛሬ ያው እንግዲህ በጽናት ድራማ እጅግ በጣም እኔ ደስ ብሎኛል። አንደኛ ምሩ ሰላም ስለሆነች ደህና ስለሆነች ምንም ስላልገጠማት እጅግ በጣም ደስ ብሎኛል። ወደ ሙሉ ጤንነቷ ስለተመለሰች ማለት ነው። ሌላው ደግሞ እንግዲህ ደስ ያለኝ ነገር ኪራ እውነቱን ሰምቷል። ምክንያቱም እንግዲህ ያው ከፋዘር ጋር ከኪራ አባት ጋር እያወራች ባለበት ሰዓት ኪራ ደርሶ ነበር። እንግዲህ አፋጧታል። እንደ ሁልጊዜው ሰምቶ ማን ነው ከየት ነው ብሎ ብቻ መመለስ ሳይሆን በደንብ አፋጧት ስለነበር እውነታውን ነግረዋለች ለኪራ ማለት ነው። ስለዚህ እሷ ሀሴት ለሱ ልታጋባው እንዳሰበች ይህ እቅድ ደግሞ የቤተሰብ እንደሆነም እንግዲህ ያወቀ ይመስለኛል። ባይዘዌ ማለት ነው። የቤተሰብ እቅድ ነው። በእርግጠኝነት የቤተሰብ እቅድ እንደሆነ ሰምቷል። ለምን መጨረሻ ላይ እንደውም ለሰኒ የቤተሰቦችን ሀሳብ አሁን ላይ መቀበል ሳይኖርብኝ አይቀርም በማለት እንግዲህ ሲል ሰምተነዋል ማለት ነው ኪራ። ስለዚህ ይህ ነገር ደግሞ የቤተሰብ እቅድ መሆኑን እውነት ከሰማ በእርግጥ ያው ጽናት ላይ እሱ አሁን እየፈረደ ነው ያለው። ግን ደግሞ ባይፈርድና እኔ በጣም እንደዚህ አይነት ነገር እንደውም ሲሰማ እጅግ በጣም ያዝንላታል። የእነሱን ሀሳብ ውድቅ ያደርገዋል የሚል ሀሳብ ነበረኝ እውነት ለመናገር ማለት ነው። ግን ደግሞ እኔም መውዳት የማፈቅራት ሴት እንዴት ለሌላ ትደረኛለች በማለት እንግዲህ ተናዶባታል ነው ማለት ነው። ማለት እሷ ለሱ ብላ ነው፣ ግን ደግሞ እጅግ በጣም ተናዶባታል። በእርግጠኝነት የማዘሩን መታመም አልሰማም። ለዚያም ይመስለኛል ማለት ነው። ስለዚህ ጽናት ባደረገችው ነገር እጅግ በጣም አስቆጥቶታል ኪራ። ስለዚህ ያው ይሄ ነገር ከተነገረውና ከሆነ በኋላም እንግዲህ የጽናትና የኪራ ፍቅር እንደገና አንድ ልሁን አልቻለም ማለት ነው። ስለዚህ ጽናትም አሁን ላይ በጣም እየሸሸች ትገኛለች። ኪራም እንደዚያው እየባሰ እየሸሸ ይገኛል ማለት ነው። ግን ደግሞ ኪራ ያው ጽናት እጅግ በጣም ይሁን እንደ መቅረብ እንደ መንከባከብ በእርግጥ ከበፊትም እንደዚህ ሆነች። ግን ደግሞ ሙር እያሳዝናታል፣ ትጠገዋለች ምናምን ነገር ግን ደግሞ የውስጧን እንደዚህ አውታ መናገር አልቻለችም። ኪራም እንደዚያው ነው። በነገራችን ላይ ጽናትና ኪራ ተመሳሳይ ነው። አሁን ለምሳሌ ጽናትን እንደዚህ ለምን አልሆነችም ምናምን እንላለን። ኪራም ግን እንደዚያው ወላዋይ ነው ማለት ነው። ምክንያቱም የቤተሰቦቹ ሀሳብ ከሆነ ሙሉ በሙሉ ከሰማ ስለ እነሱ አይመለከትሽም፣ በቃ እኔ አንቺን ነው የምፈልገው ብሎ ልክ እንደዚህ ያን ነገር ሲሰማ እንደፈጠጠባት ማለት ነው አፍጦ ወደ እሷ መቅረብ መቻል ነበረበት ብዬ ነው የማስበው፣ እንደኔ ማለት ነው። ስለዚህ በእርግጠኝነት እኔ ያው ሁለታቸው አይለያዩም፣ አብረው ይሆናሉ። ይህን ያክል ሁለታቸው ላይ በጣም የሚያፎካክር ብዙ ነገር የሚያደርግ ፍቅር አለ። እንደዚህ የሚያደርግ ፍቅር ደግሞ መቼም ቢሆን አይለያይም የሚል ሀሳብ ነው ያለኝ። ግን ደግሞ ቤተሰብ ይህን ነገር ሊቀበለው ይችላል ላይቀበለው ይችላል የሚለውን ነገር ነው ከዚህ ጋር ኪራ መስራት ያለበት እንጂ በጽናት በኩል ምንም አይነት ነገር የለም። በቃ ቢያፋጥጣት ይብን ራሱ እውነቱን ተናግራና የውስጧን የስሜቷን ትናገራለች ብዬ ነው የማስበው፣ እንደምትወደው እንደምታፈቅረው። ግን ደግሞ እኔ በጣም ብዙ ነገሮች ስለማጎልብህ የቤተሰቦችን ሀሳብና የቤተሰቦችን ነገሮች እንድትሞላ ብዬ ነው። በቃ እኔ አሁን ላይ በጣም ብዙ ነገሮች አሉ፣ የትምህርት ያለ ምን ያለ፣ በቃ እኔ አሁን ላይ ማግባት አልችልም። አንተ ደግሞ የግድም ማግባት አለብህ። ቤተሰብ እንደዚህ እያሉ ነው፣ እናት በዚህ ላይ ችግር ውስጥ ነው ያለችው። ስለዚህ ያንተን ነገር ማየት ይፈልጋሉ እንጂ እኔ ጠልቼህ አይደለም ኪራ እባክህን ተወኝ በማለት እንደው ይሁን ግልጥ አድርጋ ብትነግረው ማለት ነው እሱ ይረዳታል።
እሷ የምትፈልጋቸው እቅዶችም ይሳካሉ። ለምሳሌ ትምህርቷንም አባቷንም የሆነ ፍላጎቶቿን በሙሉ ሙሉ ያደርግላታል ብዬ ነው የማስበው። ግን ችግሩ እሷ ያላትን ነገር ግልጽ አርጋ ልታወራ አልቻለችም። እና አሁን ኪራ በአሁኑ ሰዓት ትዳር እንዲይዝ ቤተሰብ ይፈልጋሉ። እሷ ደግሞ የትዳር የመያዝ ፍላጎት የላትም። ምሩም አናግራታለች። ለምንድን ነው ይህ ሁሉ ነገር እኮ አንቺን መሸፈን ትችያለሽ፣ የግድ ከሌላ ሰው ጋር እሱን እንደዚህ ማድረግ የለብሽም፣ በቃ ደስታሽንም ሁሉ ነገርሽንም በአንድ ነገር ማድረግ ትችያለሽ ብላት ጠይቃት ነበር። እሷ ግን የማግባት አሁን ላይ አግብቶ የመኖር ፍላጎት የላትም። ምክንያቱም በቃ ትምህርቴ እንድማር ነው የምፈልገው፣ አባቴም እንደዚያ ነው የሚፈልገው፣ እሱም ማስደሰት እፈልጋለሁ፣ እንዲሁም ደግሞ እሱም መርዳት እፈልጋለሁ ነው የምትለው። ይሄን ነገር ደግሞ ኪራ ሙሉ በሙሉ ያደርግላታል። የሆነ ሰዓት እንኳን ሀሳብሽን የልጅነትሽን ያጣሽውን ነገር ሁሉ እንዲሳካልሽ አደርጋለሁ በማለት እንግዲህ ለራሱ ቃል ሲገባ አይተናል ማለት ነው። ስለዚህ ያለው ችግሩ ምንድን ነው? ኪራ ግልጽ የማያወራም፣ ጽናትም ያው ለራሷ ነው እንጂ ያላትን ነገር በግልጽ ለኪራ አታወራም። እና ውስጣቸውን ሊጎዳቸው የቻለው የሁለታቸው በግልጽ አለመነጋገራቸው ነው ማለት ነው። ስለዚህ አሁን ኪራ በግዴታ እንግዲህ እሷን ትቶ የቤተሰብን ሀሳብ ሊያሳካ እያሰበ ነው ማለት ነው። ኪራ ደግሞ ይሄን ነገር አሰበው ማለት በቃ የጽናትና የኪራ ነገር አለቀለት ማለት ነው። እና ይህ መሆን የለበትም ብዬ ነው የማስበው። እንግዲህ ሄኖክ መጥቶ ጠፍጥፈውታል። ኪራ ነው የመተው። ስለዚህ ናሆም ያልተጨመረም ኪራ በቅቶታል። ጠፍጥፎት እንግዲህ ወደ ቤት ተመልሷል ማለት ነው። እና እሱ ስለመታኝ እሱ እንደዚህ ስላደረገኝ አንቺ ደስ አለሽ ወይ እያል እንዲሁም ለጽናት ሲናገር ነበረ። እና በሀሴት ባደረገችው ነገር ብዙም አልፈረዱባትም። ምክንያቱም ዋናው ችግሩና ምክንያቱ ሄኖክ ስለነበር ያው ሀሴት ባደረገችው ነገር ብዙም የተቀየሙ አይመስለኝም ማለት ነው። ሄኖክ ግን እንደዚያ ባደረገው ነገር እጅግ በጣም ተናደዋል ማለት ነው። ናሆሚም እኔም ቢሆን እገለው ነበረ፣ ግን ደግሞ እናንተ ወደ ቤት አንመለስም፣ ሁለታችንም እንጦሮጦስ ውስጥ ነበረ የምንገባው፣ ለዚያ ነው ዝም ያልኩኝ፣ መጀመሪያ ፎክሬ ከዛ ዝም ያልኩኝ በማለት እንግዲህ መልሶለታል ማለት ነው። እንግዲህ በመቀጠል ያው ኪራና ናሆሚም ባለው ነገር አውርተዋል ማለት ነው። ሴቶች እንደዚህ ናቸው፣ ሴቶች ኧረ ተው ግን ኪራና ሄኖክ ኪራና ናሆሚ ግን ማለት ነው ሴቶች እንደዚህ ናቸው፣ የራሳቸው ሀሳብ ነው የሚጓዙት ምናምን ከቪዲዮ ላይ እንዳላለ እና እባካችሁን ማለት ነው። ሲቀጥል እንግዲህ የናሆሚ እናት እንግዲህ ከነ ናሆሚ ጋር ልትመጣ ነው። ያው ምሩን እንግዲህ ተዘጋጂ፣ የኔ እናት እጅግ በጣም ከሰው ጋር ትግባባለች፣ ፈታ በይ በማለት እንግዲህ በቀጣይ እንትን ይመጣሉ ማለት ነው። እና ጽናትም ተጠርተዋል፣ እነ ኪራም ተጠርተዋል ምናምን ነገር። ስለዚህ በቀጣይ ምን ይፈጠራል የሚለውን እንግዲህ በክፍል 59 ሁላችንም እንጠብቃለን በጉጉት። ግን ኪራና ጽናት በግልጽ አውርተው አንድ መሆን አለባቸው። ልክ እንደ ናሆሚ እንዲሁም እንደ ምሩ እንደዚህ ፍቅራቸው ያማረ እየሰመረ እንዲሆንላቸው የሁላችን ምኞት ነው። እና ውድ ቤተሰቦቼ የዛሬ የነበረኝ ቪዲዮ ይመስላል። ያው ሼር አድርጉልኝ፣ ቤተሰብ አድርጉ።